ትግራይ ገባህ እንዴ? እሺ እኔ ትግራይ ገብቼ ተመልሼ ሸዋ ገብቻለሁ። ነገር ግን አጼ ዝራ ያውቁ አላቀህም ይልኩልኛል። ሁሌ አጀንዳ እንዳረከኝ ሁሌ ጀነራል ተፈራን ለመውቀስ ጀነራል ተፈራ እንደርታ ትላለህ። ጀነራል ተፈራ ለመያዝና የአማራ ትግል ለማኮሰስ ለመግደል ተፈራን መግደል ወይ መያዝ ትልቁ ታርጌት እንደሆነ ሁሉም ሰው ያውቃል። አንተ እውነት አማራ ኮንክም ታውቃለህ። ሁለተኛ የትግራይ ህዝብና የአማራ ህዝብ በራያና በወልቃይት ካርታ እየተጨፋጨፈ እንዲኖር ሰሎሞን ወልደ ገሪማ ሰላይ ነው ምናምን ውሸት ምናምን። አንተ አማራ ኮንክ አንተ ሳትናገር እኔ ህወሓት ጡትን ቆረጠ ተብሎ ሐውልት ሲቆም ስከራከር የነበርኩ እኔ ነኝ። ፋኖ ነህ ተብዬ ታስሬ ከአማራ ፋኖ ብሔራዊ ንቅናቄ ዶ አማራ ቀጠና አሳምነው እዝ እነ ደጎ አሉ፣ እነ መቶ አለቃ ይላቅ አሉ፣ እነ አምሳ አለቃ ፍቃድ ጥላሁን ከልክሌ አሉ። ያን ሁሉ መከራ ሳይ ስመታ ስሰቃይ ቁስለኞችን ይዤ ስወጣ ሳክም ሚዲያ ስከራከር በተግባር ያየው የአማራ ፋኖ ብሔራዊ ንቅናቄ ዶ አማራ ቀጠና አሳምነው እዝ ሙሉ ጦር ስለኔ ይመሰክራል። እኔ እውነቴን ነው የምልህ፣ ትልቁ ምስጢር ስለ ጓዶቼን አውቃለሁኝ። አንተ ማነህ ስለኔ ሚዲያ ላይ እያመጣህ ምንም ባላገኘህልኝ ምንም ባላረጋገጥከው የአማራ ህዝብና የትግራይን ህዝብ እያጨፋጨፈ ማዳከም ሆን ብሎ ስራ ብሎ ይዞ ተነስቷል። ይህን ሰውዬ ስል እኔ ምን በደልኩኝ? ለአማራ ህዝብ ስለተመታሁ አማራ ተበደለ ስላልኩኝ ምን አገኘህብኝ? አጀንዳ እያደረክ በእኔ ምክንያት ጀግናው ኢንጂነር ደሳለኝ ሲያስብ ሸዋ እየወቀስክ ትውላለህ። ጀግናው ጀነራል ተፈራ ማሙን እየወቀስክ ትውላለህ። እኔንም አንተ ሚዲያ ላይ ነው የምትጫወው አይደለ? እኔ ግን ለአማራ ህዝብ ለእውነት ወጥቼ ተመትቻለሁኝ። ለአማራ ህዝብ ለእውነት ወጥቼ ብዙ ስራ ሰርቻለሁ በተግባር። የሸዋ ታጋይ ይመሰክራል። ደረቴ ነፍቼን የምንቀሳቀሰው እነሱ ለእኔ ይሞታሉ፣ እኔ ለእነሱ እሞታለሁ። ምን በደልኩ? አማራ ህዝብና ትግራይ ህዝብ አንድ ይሁን፣ በህወሓት ሴራ ተለያይቷል ብዬ ስለሰራሁ ለእውነት ስለቆምኩኝ እውነት አማራ ነህ አንተ? እውነት ለእውነት የቆምክ ነህ? አይመስለኝም። ለዛ ነው በጣም ነው የማዝነው። እኔ የትግራይ ተወላጅ ወይ ኦሮሞ ምናምን ቢናገረኝ ምንም አይመስለኝም። ኢንጂነር ደሳለኝ ሲያስብ ሸዋ እኮ ከኔ ጋር ተኝቶ ያድራል፣ ያምነኛል። እኔ የምሰጠው ውሃ ይጠጣል፣ እሱ የሚሰጠኝ ውሃ እጠጣለሁኝ። አንተ ግን በእኔ ስም እሱን ስታንቋሸሽ ትውላለህ። ጀነራሉ ያምነኛል፣ አምነዋለሁኝ። ኢንጂነርን ከሚሞት እኔ ሞትለታለሁ። ብሩኬን ከምትሞት እኔ ሞትላታለሁ። መቶ አለቃ ይላቅ ብርሃነ ከሚሞት እኔ ሞትለታለሁ። አምሳ አለቃ ፍቃድ ጥላሁን ከልክሌ ከምትሞት እኔ ሞትላታለሁ። እነሱ ያቆኛል፣ አውቃቸዋለሁ። ከየት አመጣኸው እኔን የምትወቅስበት ሞራል? እኔ እኮ በሸዋ ምድር ተመትቻለሁኝ። እኔ እኮ በሸዋ ምድር ለመሞት ይወጥቻለሁኝ። ከአንዴም ሁለት የተከብቤ በተግባር አሳይቻለሁኝ። በቃ አማራ ካልሆንኩኝ እኔ አልታመንም። በአካል በትክክል ያዩኝ ሰዎች አምነው እኔ ጋር ሲተኙ አምነውኝ ምስጢር በስራ አስፈጻሚ መርጠው ምስጢሩን እኔ ስደብቅ እውነትን እምልህ
የፋኖ አባል እንዳያቅ መድኃኒት የምደብቀው እኔ ነኝ፣ የምቀብረው እኔ ነኝ። መድኃኒት የምቀብረው እኔ ነኝ። የአማራ ፋኖ ብሔራዊ ንቅናቄ ዶ አማራ ቀጠና አሳምነው እዝ ነበልባል ክፍለ ጦር መድኃኒት ቀብሬ ጠላት እንዳያገኘው ምራረጠው እኔ ነኝ። ጓዶቼ ሲመቱ እማክመው እኔ ነኝ። አጼ ዘርዓ ያዕቆብ አማራ ኮንክ ምን ስበድል አገኘኸኝ? በቃ ትግራዊ በመሆኔ እኔ ልወቀስ? እኔ እኮ የፋኖ ደጋፊ ነህ ተብዬ አዋሽ ሂጄ የተቀጠቀጥኩኝ 2 ጥርሴን ያጣሁ ሰው ነኝ። ምን አለበት አንዴ እንኳን ደውለህ ስልክ ላክልኝ ብለህ እውነታውን ስለኔ ብትጠይቀኝ? ለምን? ምን አረኩኝ? ምን አገኘህልኝ? ትግራዋይ ነኝ ብዬ በድፍረት ስለተናገርኩኝ የትግራይ ህዝብና የአማራ ህዝብ በአንድነት ተነስቶ አብይን እንዲጥል የጋራ ኃይል ስለፈጠርኩኝ ምን አገኘህብኝ? ባክ ተመለስ። እኔ የምጽፈውን እንደኔ በድፍረት ትግራዋይ ሆነህ ባይዘው የትግራይ ተወላጆችን ህወሓትን መቃወም በጣም ከባድ ነው፣ ዋጋ ያስከፍላል። እናቴን ዋጋ አስከፍያለሁ፣ እህቶቼን ወንድሞቼን ሁሉ ዋጋ አስከፍያለሁ። አዎ ገጥመሃለኝ አይደለም? አንተን የትግራይን በስህተት ህወሓትን የደገፈ ሙሉ ገጥሜያለሁኝ። አንተ አልፈራህም። ዛሬ ሸዋ መሬት ላይ ነኝ። ይግደለኝ። ለእውነት ስሞት መጽሐፉን ጽፌ ጨርሻለሁኝ። ይግደሉኝ። አንተ በተሳሳተ በውሸት ታስገድለኝ ትሞክራለህ። ለምን? ምን ስለበደልኩ? አማራ ተበደለ ስላልኩኝ ስላለቀስኩኝ መሬት ላይ በተግባር በእውነት ስለተገኘሁ ምን በደልኩ? አብዛኛው የትግራይ ተወላጅ አዎ ከሃዲ ነው፣ አይቼዋለሁኝ። ለእውነት አልቆምም። አዎ አብዛኛው ግን ትንሽም ብንሆን ለሌናችን የምንኖር የአማራ በደል ከአማራ በላይ የተሰማን ሰዎች ደግሞ አለን። ምን አርጌ ነው የምታሳደኝ? አንድ ሁለት ብለህ እስኪ በማስረጃና አትመጣም። ለምን? ልጠይቅ ሰለሞን ወንድሜ ልጠይቅ እስቲ። መለስ ዜናዊ በአማራ ማህበረት ላይ አንደኛው በደል ከሰራው ግለሰብ መካከል መለስ ዜናዊ ነው። አንተ መለስ ዜናዊን እንዴት ነው የምታየው? አማራ ብቻ አይደለም የበደለው፣ የትግራይን ህዝብን በድለዋል። እንዴት? የብሔር ፖለቲካ የሚባል ነቀርሳ አምጥቶ ሁላችንም እንድንባላ ሰርቷል። በሰራው ልክ ተቃውሜዋለሁ፣ በሰራው ልክ ደግፌዋለሁ። ነገር ግን የአማራ ህዝብ ህገ መንግስቱን ምን እንደሚል ታውቃለህ? አንተ አታውቀውም። እውነት ይቅርታ አድርግልኝ። የአማራ ብሔራዊ የክልሉ የትግራይ የኦሮሚያ ይለያያል። ትግራይ ይላል ትግራይ የተጋሩ እንዲሁም ኢሮፕና ኩናማ የሚኖርባት፣ የኦሮሚያ የኦሮሞ ይልና እንዲሁም ምናምን። የአማራ ግን አይልም። ይሄ እኮ እኔ ደረቴን ነፍቼ ስከራከር አማራዎች ግን ምን አሉኝ? አማራዎች አይ እኛ እኮ ለብሔር ብሔረሰቦችን እኩልነት ስለምንታገል ነው አሉኝ። አንተ አሽቃባጭ፣ ትግራዋይ ስለምን እንደዛ አይልም? አማራ ኦሮሞ ስለምን እንደዛ አይልም? አማራ በዲዛይን እንዲጠፋ የተፈረደበት ህዝብ ነው በህገ መንግስት ወጥቶ። እኔ እኮ አላፍርበትም። ለእውነት ስለምኖር እኔ አላፍርበትም። እኔ ከአንተ በላይ ለአማራ ህዝብ ተታግያለሁ። ለምን? ሴራ ስለማያዛልቀን፣ ስለማንሄድበት፣ ስለማናሸንፍበት። አንተ ግን ዘሬን ነው እንጂ የሚታይህ ሐሳቤን አንድ ቀን ሰምተኛ አታውቅም፣ አንብበህም አታውቅም። እስቲ ልጠይቅህ፣ አንተ ዘሬ ላይ ነው ያለው። እኔ ግን ለእውነት ለአማራ ህዝብ ግን አንተ ስለተቃወምከኝ ሳይሆን ለህሊናዬ ግን እስከ መጨረሻ ላይ ሞታለኝ። እስቲ ልጠይቅህ፣ ተገፍተዋል። ልጠይቅህ። አዎ በደንብ ነው የተገፋል። አንተ በአንተ ሀሳቤ እንደ አንድ ትግራዋይ ልጅ ወልቃይት የማን ነው ብለህ ነው የምታስበው? የኢትዮጵያ። አክሱም የማን ነው?
የኢትዮጵያ መቀሌ ኢትዮጵያ ነው፣ የአማራም ጭምር ነው መቀሌ። ኦኬ ትግራይ መሬት የለውም ማለት አንድም ቀን በስህተት ልንገርህ፣ አንድም ቀን በስህተት ኢትኒክ ፌዴራሊዝም ተቀብዬ አላውቅም። አይ ኖ እያልኩ ያለሁት ምንድን ነው ትግራዋይ ቦታ የለውም ማለት ነው። አሁን መቀሌ የኢትዮጵያ ከሆነ ትግርኛ ተናጋሪ ትግራይ የሚባል ብሔር አለ ብለህ ታስባለህ? ይሰማል ወንድሜ? ሰለሞን አለ? ይሰማል? እኔ ጋ ነው። ህብረተሰቡን ለስልጣናቸው ሲል ያመጡት እንጂ ለኢትዮጵያ የማይጠቅም ስለሆነ የትግራይ ህዝብ ምን ይላል? የትግራይ የሚባል ማንነት አለ ብለህ ታስባለህ? አላስብም። ትግርኛ ቋንቋ ተናጋሪ ነው የምለው። ኦኬ አማራ የሚባል የለም። አማራ የሚባል የለም። አማርኛ ቋንቋ ተናጋሪ ነው እንጂ አማራ የሚባል ብሔር የለም። ትግራዋ የሚባል የለም እኮ እያልኩ ነው። እኔ አልቀበለውም። አማራ የሚባል ትግራዊ ስለሆንኩ በትግራይ ላውራ። ትግራዊ አሁን እኮ አንተ እኮ ቲዴፍ ሆነ አይደለም። አማርኛ ተናጋሪ ኢትዮጵያዊ፣ ትግርኛ ተናጋሪ ኢትዮጵያዊ፣ ኦሮምኛ ተናጋሪ ኢትዮጵያዊ፣ አፋርኛ ተናጋሪ ኢትዮጵያዊ አለ እንጂ አፋር የሚባል ክልል ለግጭት ለስልጣን የተፈጠረ የማልቀበለው የኔ የማልቀበለው አሁንም እየተገርኩበት ያለው ይሄ ነው። ኦኬ አንድ ጥያቄ ልጠይቅህ እዚቹ ላይ። አሁን ለምሳሌ አሁን በአሁን ደረጃ ሽሬ ብዙ ወርቅ የምትገኝበት ቦታ ልጅ ዋናው ይሄ አሁን አንተ ቲፒኤልኤፍን ትጠላለህ አይደል? መቼም አይደለ? አቤት ቲፒኤልኤፍን አትወድም፣ ትጠላለህ አይደል? እኔ የምወደው የፖለቲካ ፓርቲ እስከዛሬ አላጋጠመኝም። ስለዚህ ቲፒኤልኤፍ ደግሞ ከሽሬ ወርቅ ነው እየተጠቀመ ያለው እና ሽሬ አሁን ለምሳሌ አንተ በአንተ እንትን አማራ ክልል ውስጥ ቢሆን አንተ ኢትዮጵያዊ ነህ፣ ምንም ችግር የለም። ከዚህ ከወንበዴ ቡድን ከህወሓት ሳምሃው አሁን ለምሳሌ ወደ አማራ ክልል ወይም ሽሬ ወደ ፌዴራል ክልል ውስጥ ወደ ፌዴራል ብትጠቃለል አንተ ትደግፋለህ? ይሄን ለምንድነው ፌዴራል የሚባል ክልል የሚባል የለም እኮ እያልኩ ነው። ኖ በፌዴራል ግዛት ውስጥ ኢትዮጵያ ውስጥ ነው። አዎ ኦፍ ኮርስ የትግራይ ህዝብ እኮ ወርቅ ትግራይ በነሱ ወርቅ ተተርሶ እኮ ለማኝ ነው። በዚህ ሰዓት እየተራበናል። የሽሬ ህዝብ እየተራበ ነው። ሌላው መቀሌማ አልተራበም። አሁን ለምሳሌ መቀሌ ስደተኛ ካምፕ እንዳለ ታውቃለህ? ከየት የመጣ ስደተኛ ምን አቅላለሁ? ኦኬ ግን አሁን ከአማራ ይሉታል፣ ከሽሬ ይሉታል፣ ከሑመራ ይሉታል፣ ከዋርኤቨር ግን ከኢትዮጵያ ለእኔ ከኢትዮጵያ የመጣ ኢትዮጵያዊ ስደተኛ ኮሎኔል ደመቀ የተፈናቀለ ህዝብ ነኝ። ኮሎኔል ደመቀ እንዴት ነው የምታየው? ለእኔ ደብረ ብርሃን ያለው የተፈናቀለው መቀሌ ያለው የተፈናቀለው እኩል ያመኛል፣ ማለት ይከብለኛል። ለዚህ ህዝብ የታገኩ ነው ያለሁት። አንተ ኮሎኔል ደመቀ እንዴት ነው የምታየው? እነዚህ ሰዎች ለማዳን ቦታ፣ ብሔር፣ ሃይማኖት መርጫ አይደለም የምታገለው። እየተሰማ ከሆነ አይደል ነው አምናሽው እየተሰማ ነው። አሁን ለምሳሌ እየተሰማ ከሆነ አንድ ቁጥር ብታሳዩኝ እቀጥላለሁ። እኛ አሁን ለምሳሌ የምናስበው ምንድን ነው? ህወሓት መጥፋት አለበት ብለን እናስባለን። ብልጽግና መጥፋት አለበት ብለን እናስባለን። ስለዚህ በዚህ ሰዓት ላይ ህወሓት እንትን እያደረገ ስለዚህ እየተሰማ ነው። አንድ ቁጥር ስላየሁኝ ስለዚህ አጼ ዘርዓ ያዕቆብ በጣም የሚገርመኝ መንዜ የሚባልም አለ አንድ አማራ የሚል ዋና አማራ የሚል ቡድን በእኔ ላይ ዘመቻ በእኔ ምክንያት የአማራ እንቁ አይን ብሌን ጀነራል ተፈራን ስታሳድር አይቻለኝ። ኢንጂነር ደሳለኝ ሲያስብ ሸዋ ስታሳድር አይቻለኝ።
አብሮኝ የሚተኛ አንድ ቦታ የምንተኛ ሰዎች ነን። እኔ የምሰጠው ምግብ እና ውሃ ይጠጣል፣ እሱ የሚሰጠኝ ምግብና ውሃ እንጠጣለን። ጠላትም አጋጥሞን ያውቃል፣ ፊት ለፊታችን ገጥመናል። ግን እስከ መቼ ነው እንደዚህ ፖዚቲቭን ካፒታላይዝ ማድረግ ሲገባችሁ ኔጌቲቭን ፍለጋ ህዝቡን እየበተናችሁ የምታደክሙን? እባካችሁ ይህንን ህዝብ ለመሰብሰብ እየሞከርነን፣ እባካችሁ ይህንን በሴራ በህወሓትም ስንፍና አሁንም በመጣው ደግሞ ሆን ተብሎ በአብይ እየከፈል ነው ያለው ዋጋ መሬት ላይ ጓዶቹ እየመቱበት ነው። እባካችሁ ዩ ጋይስ ቢ ፖዚቲቭ ቲንከር። እኔ ልንገርህ አይደለም የትግራይ ህዝብ የተወለድኩበት የኦሮሞ ህዝብ እንድትነካብኝ አልፈልግም፣ አልፈቅድልህም። እመነኝ፣ አማራ መሬት ላይ ሁኜ ታገላለሁ። ኦሮሞን ህዝብን ከነካብኝ አብይ አብረን እናሽቀንጥረው። ህወሓትን ትናንትና እንደ ገጠም ነው። ከዛ ውጭ ግን የኦሮሞ ህዝብ እንድትነካብኝ አልፈልግም፣ አልፈቅድልህም። የአፋር ህዝብ እንድትነካብኝ አልፈቅድልህም። የሶማሌ ህዝብ እንድትነካብኝ አልፈቅድልህም። ምስኪን የኢትዮጵያ ህዝብ እነሱ በፈጠሩት ውሸት ማንም ማጫወቻ እንዲያደርገው አልፈቅድም። ኢትዮጵያ ብቻ እንዳይመስል ባይዘወይ አማርኛ ጋዜጣ የሚታተም በግብፅ ኢትዮጵያ አዲስ አበባ ዩኒቨርሲቲ ተማሪ ሁኜ አማርኛ የሚታተም በግብፃውያን አውቃለሁኝ። ስለዚህ እኛ ምቹ አንሆን ይህንን ህዝብ ለመበተን ሰለሞን ነው ይሰማኛል። ይህንን ህዝብ ለመበተን አንተባበር። በዚቹ እንድትሄድ አሁን ለምሳሌ አንተን መሬት ላይ ያሉት ፋኖች አንተን አምኑ፣ ሚስጥር አወሩ፣ ምንም አይነት ነገር ውሸት ያወሩኛል። አንድ ነገር ንገርህ፣ እናቴ ትሙት ነበልባል ክፍለ ጦር የሸዋ ጠይቅ። እኔ ለማጋነን አይደለም፣ እኔ መድኃኒት የምደብቀው እኔ ነኝ። ጠላት ቢመጣ ኢቭን ሌላ ፋኖ አማራ ነው የምልህ፣ አማራ ፋኖ እንኳን አያውቅም። መድኃኒቱ እኔ ነኝ የምደብቀው። ጠላት ድንገት የሆነ ቦታ ቢገባ የተደበቀው ቦታ ማውቀው እኔ ነኝ። ቁስለኞችን ይዤ ድንገት ጠላት ቢመጣ እንኳን ቁስለኛዬን የምደብቀው እኔ ነኝ። ይሄ ያከምኩት ቁስለኛ አለ፣ የደበቅኩት መድኃኒቶች አሉ። ለአማራ ፋኖ ብሔራዊ ንቅናቄ አንገቴን እሰጣለሁ፣ ሞታለሁ። አንተ እኮ ይኸውልህ የምታውቀው ከሆነ እኮ ብዙ ጊዜ እኮ ስለ ደሳለኝ ሲያስብ ሸዋ ስታወር እኮ አንድ አማራ አይቻለሁኝ። ጠይቀው፣ ከኔ ጋር የሚተኛ ሰው ነው። ጀነራሉን ጠይቀው፣ ከኔ ጋር ያምነኛል። እዚህ ጋር ማህበራዊ ሚዲያ ስለ ጮህ ግን አይደለም። እባካችሁ ሰላም ስጡን። ይህን የአማራና የትግራይ ህዝብ እንዲባላ እየተሰራ ያለውን ሴራ አሁን ምንድን ነው ሰለሞን ወንድሜ፣ አሁን አንደርስታንድ ማድረግ ያለብህ ማንም ሰው ቢሆን አይኖታር መሬት ላይ ያለ ከትግራይ ኃይል ጋር እየሰራ ያለ እንዳልሆነ አውቃለሁ። ማንም መሬት ላይ ያለ መስራትም እንደማይፈልግ ነው እኔ እስከማውቀው ድረስ። አንተ እንዴት እንደገባህ አላውቅም። ፕሮባብሊ የሆነ አማራ ነኝ ብለህ ሸውደሃቸው ካልሆነ በስተቀር አሁን ባለው ደረጃ ማንም ከትግራይ የሚባል ኤኒ ኃይል ጋር ፋኖች መስራት አንፈልግም ነው የሚሉ እንግዲህ እስከማውቀው። ውሸት ለምን ትዋሻለህ? እኔ ትግራዊ አይደለሁም። እኔ አንድ ቀን ትግራዊነቴን ክጃ ቃለኝ። ውሸት። አምሳ አለቃ ፀሐየ አለ ከኔ ጋር። ውሸት። አብረን እየሰራን ነው። በቃ የተሰራው ሴራ እናውቃለን። በማን ስህተት? አንድም በህወሓት ቀጥሎ ደግሞ ካፒታላይዝ አረገው አብይ መጥቶ የሚያዋጣው ትግራይና አማራን ማባላት ስለሆነ ውሸት። አንድ ቀን ተደብቄ አላውቅም። አንድም ቀን
ኖ አንተ ጋር ሊሆን ይችላል እንጂ ሌላው ለማንም ከትግራይ ሌላ ትግራይ ጋር አይሰሩም። አይ ነው አቃ ምን እኔ የተለየ ትግራይ ነኝ እንዴ? ኖ አንተ ትግራይ ጋር አይሰራም ካልከኝ ከትግራይ ነው። ቆይ አንተ ልትሆን ትችላለህ ግን ስህተት ነበረ ወይ? አዎ ይኸውልህ ወንድሜ ስህተት ነበረ ወይ? አዎ በማን ይበረታል ስህተቱ ነገርኩ። በህወሓት እኔ አላፍርበትም ስናገር። ከዛ በኋላ ቁርሾ ክፋት ማለት ቂም ተቋጠረ አማራ ላይ። ልክ ነው ስላመንኩበት ነው እዚህ ሜዳ ላይ የተገኘሁት። ያንን ግን መስተካከል ነበረብን። ለማስተካከል አዎ በተጋሩ ስም የተፈጸመው ስህተትም ፋይት አደርጋለሁ። ልክ አልነበረም። ስለዚህ ሳምበዲ ስህተት ፈጽሟል። ሳምበዲ ትግራዋይ ደግሞ ይቅርታም ጠይቆ ቢሆን ያስተካክላል። አም ደር ቱ ሜክ the correction there ለማስተካከል እየሞከርኩ ነው። ስህተት እንደነበር እኮ አምናለሁኝ። ነገርኩ እኮ የብአዴን አባላት ልንገራ። አሁንም አንተ ማታውቀው ሚስጥር የብአዴን አባላት ሲመረጥ ኮርነር የተደረገ በአማራዎች ቀጥቃጭ፣ ጠንቋይ፣ ቡዳ ምናምን ተብሎ የተገፋ ተለይቶ ነበር ስልጣን ላይ የሚመጣው አማራ ላይ በቀል እንዲፈጽም። ዋይ ብዬ ስታገል የነበርኩት እኔ ነኝ። አንተ የለህም በዛን ሰዓት። ለምን? ስለማያሻግረን። ኦኬ ይህንን ተንኮል በተጋሩ ላይ ወይ በኦሮሞ ላይ ልፈጽመው ብትል አሁን አልፈቅድልህም፣ እታገላለሁኝ። ለምን? የአማራ ሕዝብ ምን በደለ? ለምን? አገር ስለገነባ አገር ስለፈጠረ ምን አረጋችሁ ብዬ ስታገል ነበር። ኮርነር የተደረጉ ሰዎች አማራዎች በአማራ ላይ እንዲነሱ ተንኮል ተሰርተዋል ከዚህ በፊት። ምናልባት የማታቆም አንተ ይህንን ያክል በሚዲያ እየወጣሁ ስጮህ የነበርኩ ሰው እኔ ነኝ። አፄ ዘርዓ ያዕቆብ ግን ትግራዋይ ትጠላለህ። ኦኬ ለደረሰብህ ሊሆን ይችላል፣ አላዝንብህም። ሰሎሞን ግን ምን በደልኩ? አጀንዳ እያደረግህ ሁሌ ይህንን ህዝብ በቃ ይጨረስ። ስህተት ነበረ ላስተካክል ባልኩት አጀንዳ አድርገኝ ስትጮህ ትውላለህ። ነጭ ነጭዋ ምናምን የሚባል ስጮህ ይውላል። ምን በደልኳችሁ? በቃ አማራ ህዝብና ትግራይን ማስታረቅ አልችልም። አንተ ስላልቻልክ እኔ አልችልም። Playing from Nebu's MacBook Pro. ይሄንን እውነቴን የምልህ አም ሶሪ ኃይለ ቃል በጣም መጥፎ ቃል ጽፌልሃለሁ። አም ሶሪ ፎር ዳት ዩ ሜክ ሚ ኢሞሽናል ዋይ ቢኮዝ የምታራምደው ጥሩ ነገር እኔ ላይ ግን መጥፎ ስለሆንክ በጣም ስላስዘንኩኝ እኔ ባይዞ ሌላ ሰው አልሰድብም። ደካማ ነው እኔ የሚሰድበው እላለሁኝ። የሚላክልኝ ምንድነው ይሉኛል። ከዛ በኋላ ጓዶቼ ተውት ማስረጃ እኮ ያቀርቡላለሁኝ፣ ግን አስራለሁኝ። በእኔ ስም ደግሞ ጀነራሉ በጣም ስታብጠለጥለው አየሁኝ። በእኔ ስም ኢንጂነር ደሳለኝ ሲያስብ ሸዋ ስታብጠለጥለው አየሁኝ። አዘንኩኝ። ለምን? ለእውነት ስንሮጥ እኔ የገንዘብ ችግር አጥቻ አይደለም እዚህ የመጣሁት። የትምህርት ችግር አጥቻ አይደለም የመጣሁት። የቤተሰብ ችግርም የለብኝም። የአማራ ሕዝብ ሲበደል ግን አይቻለሁ። ቁሜ ስታገል ግን ገፈተርከኝ። መርጫ አይደለም ትግራዋይ የሆንኩት በታሪክ አጋጣሚ ነው። ይዛት ገና አሁን አንተ አማራ ክልል ውስጥ ውጣ እንደተባልክ ወደ ትግራይ እንደተላክ ማንም ያለኝ የለም። ማንም ትግራይ ግን ሂድ ተብለሃል አይደል? ማንም ትግራይ ሂድ የተባልኩበት አንዴ ዳኒ በእናትህ ቆይ አንዴ ገስ ከአማራ ክልል ውጣ ተብለህ ትግራይ እኔ እስከማውቀው ትግራይ ነው ያለው። አሁን ሸዋ ነኝ ያለሁት ትግራይ ሄደህ ነበር አይደል? ስራ ነበረኝ። እኔ አልነግርህም እዚህ ጋር ለምን እንደዛ ሄድኩኝ። ስራ ነበረኝ። እዛ ሄደህ ነው የመጣው? ሰርቼ ወሎም ሰርቼ
ጎጃም ገብቼ ነበር። ሸዋ ነኝ አሁን ያለሁት። ነበልባሉ ክፍለ ጦር የኔ ጓዶች እኮ ይታዘቡኛል። ሌላው ባይታዘበኝ ማለት ነው። አንተ እኔ እንደሰማሁት ከሆነ አባረዋል ነው የተባልኩትና እንዳባረሩ ነው የማውቀው። ከአማራ ክልል ውጣ ብለው ሳይሆን እኮ እና አፄ ዘርዓ ያዕቆብ ይኸውልህ ብዙ ውሸት ስትናገር ነበር ብዬ እኮ አሁን እኮ ምሬትን እየተናገርኩ ያለሁት እኮ ከየት አመጣኸው? ብሪንግ ዘ ኤቪደንስ እያልኩ ያለሁት እኮ እኔ ትግራይ መሄድ ነው የማውቀው። እኔ ትግራይ ልከነዋል ብለው ነው እኔ የሰማሁት። ትግራይ እኮ ይኸውልህ እኔ ድርጅቴ ስራ ይሰጠኛል። አዲስ አበባም ግባ ካለኝ እገባለሁኝ። የሚሰጠኝ ዓላማ አለኝ። የትም ሱዳን መሄድ ካለብኝ እሄዳለሁኝ። የእኛ ጓዶች ከትግራይ አልፈው ሱዳን አልፈው ዝሮ ጋምቤላም እኮ ታይተዋል አይደል እንዴ? አይታችሁታል እኮ ታሴት ምን ይገርማል። የኔ እዚህ ቅርብ ትግራይ አልፎ ሱዳን አልፎ ዝሮ ቤንሻንጉል ጋምቤላ ስታየው አልነበረ እንዴ? ዘመንን ምን ይገርማል። ስራ አለው ይሄዳል። አውሮፓ ይመጣል፣ ገና አሜሪካ ይሄዳል። ምን ይገርማል። እኔ እሱን ስላልሰማሁ እኔ ምን ስለጎደለኝ ነው ፕሮፋይልን አማራ ፋኖ የማደርገው? ያባረረኝ ድርጅት ፕሮፋይልን እንደዚህ አድርጌ ስለዚህ ድርጅት ጥብቅና ሙቆመው ምን ስለጎደለብኝ? ካልፈለገኝ ለምን? ስራ አስፈጻሚ ነኝ፣ ደግሜ እነግርሃለሁኝ። ግን እባካችሁ አትረብሹን። ስራ አስፈጻሚ ሰለሞን እኔ እንደተባረርክ ነው የማውቀው። ስራ አስፈጻሚ አይደለም አትዋሽ። አንተ ስላባረርክ ትለኛለህ አይደለ? እዛም ሁኜ እኮ ሰላይ ትለኛለህ። ብዙ ነገር እኮ ትላላችሁ እኮ። አሁንም እኮ ተው የምላችሁ እኮ እኔ ብቻ አይደለሁም ያለሁት። አምሳ አለቃ ፀሐዬ እኮ የነገርኩ ነው ያለሁት። እኔ እያልኩ ያለሁት ምንድን ነው? እየሰራን ነው። አንተ ከድርጅት ወጣለሁ ውጣ ብለው አስወጥተዋል እኮ። እኔ እስከማውቀው አልወጣሁም። አንተ ትላለህ። አንተ አልከኝ። እኔ ምን ጎደለኝ? እኔ የማሸረጉደው የተማርኩ ሰው ነኝ፣ ባለሀብት ነኝ፣ ቤተሰብ አለኝ። አልፈልግህም ካለኝ እኮ እገጥመዋለሁኝ። ምን ችግር አለብኝ? ነገር ግን ድርጅቴ ነው። አንተ ስላልከኝ ሀሳቤን አልቀይርም። አንተ ስላልከኝ አንተ ምንድነው ዓላማ አላቅም። ለምሳሌ አላቅም። ብልጽግና ልትሆን ትችላለህ፣ አማራ ፋኖ ደጋፊ ልትሆን ትችላለህ፣ ሳምቲንግ ሌላ ትሆን ትችላለህ። አላቅህም። እዚህ ማህበራዊ ሚዲያ ለመግለጽ እየሞከርኩ ያለሁት ለምሳሌ አፄ ዘርዓ ያዕቆብ ቦታ ስላለኝ የሆነ ቦታ የምሰጠው ነገር ስላለኝ እየወቀስኩት ነው። ሌሎች እኮ እኔ ቦታ አልሰጣቸውም። ሚኒስትሮች እኮ ፌክ አካውንታቸው እኮ እናውቃቸዋለን። የሚሰዱን እኮ አሉ። አይ ዶንት ጊቭ ኤ ሺት። ለነሱ ጃስቲፋይ ማድረግ አልፈልግም። አይ ዶንት ሃቭ ታይም ፎር ደም ነው። ገባኝ። ግን እኔ አማራ ፋኖ የማህበራዊ ሚዲያ አትነጥለኝም። ገብቶሃል? የፈለገው ብትለኝ አሁን ለምሳሌ አይደለም ብዬ ዝም ብዬ አልፌ እሄዳለሁ። ላስረዳ እየሞከርኩ ያለሁት ግን ድንገት እውነት አማራ ከሆንክ ከስህተት እንድትማርና እንድትጠይቅ ጃስቲፋይ እንድታደርግ ነው እንጂ እኔ አሁን ለምሳሌ የአንተ ፋኖም ስለምደግፍ እኔ አሁን ለምሳሌ ተከዘ ዘበም ይሁን ማንም ይሁን ሽረ ገብቶ ህግ ማስከበር አለበት ብዬ አምናለሁ። አይ ዶንት ኬር ማንም ይሁን ማንም ከተከዘ ነው ጦር እየመጣ ያለው መቶ 10 ይሄ ህዋት የሚባል ቲፒኤልኤፍ የሚባል ገዳይ ቡድን መቶ እየጨፈጨፈን ነው። ስለዚህ አሁን አድቮኬት እያደረኩ ያለሁት ለምሳሌ ይሄ አልቀበልህም። እኔ ይኸውልህ አንተ አይደለም ለእኔ የምትነግረኝ አማራ ፋኖ ብሔራዊ ንቅናቄ የሚባል ድርጅት አለኝ። ይሄ ድርጅት ከህወሓት ጋር እንሰራለን ካለኝ ገደል ግባ እልሃለሁ። ለአንተ አልሰማህም። ለምን እዛ ግምገማ ላይ ግን አነሳዋለሁኝ። አይ ህወሓት እኮ እንደዚህ ነው እላለሁ። ገባህ? ህወሓት አያስፈልገንም ብዬ ላነሳ እችላለሁኝ። ኖ ያስፈልጋል። ለምን? በዚህ ምክንያት ኦኬ እቀበላለሁኝ። አንተ ስለፈለግከው ስላልፈለግከው አለ መሬት ላይ የሞትኩ ያለሁት ቀድሞልኝ የሚሞት እና በዓለማ የሚጠቅመን ከሆነ እንቀጥላለን። አንተን አንሰማም፣ ማንም አንሰማም ነው። ገባኝ። ግን ብሔራዊ ንቅናቄ ግን የሚሰጠኝ ድርጅት አለኝ። ገብቶሃል? ድርጅት አለኝ።
ያን ድርጅት እየሞተ ያለው ጓዴ እየሞትኩለት ያለው ጓድ አለኝ። አንተ የፈለከው ብትል አይሰሙም። የሚሰሙ ቢሆኑ እኮ እዛ ሸዋለኝ ነው ያለሁት። የፈለጉ ነገር ማድረግ ይችል ነበር። ስንት ነገር እኮ ስለኔ ብለሃል። አይሰሙህም። ለምን? አንተ ማለት ከጨዋታ ውጭ ትሆናል። በእርግጠኝነት ነገር የፈለጉ አማራ ብትሆን እናቴ ትሙት አታሸንፈኝም። በአማራ ብሔራዊ ንቅናቄ አንተ ልታሸንፈኝ አትችልም። ለእውነት የወጣው ሰው ነኝ። በተግባርም ተፈትኜ ያለፍኩ ሰው ነኝ። ነገር ግን እንደ አንድ አይደለም አንተ አማራ ኮንክ ብዬ ነው ማንንም ቢሆን አማራ ፋኖ ብሔራዊ ንቅናቄ ደግፋለሁ የሚል ዲያስፖራም ይሁን wherever he is ሐሳቡን ሰማዋለን። ብዙ ብለሃል ስለኔ። ማንም አይሰማም። ማንም አታሸንፈኝም። እኔ ተፈትኜ ያለፍኩ ሰው ነኝ። ገብቶሃል? ግን በእኔ ስም ሽፋን በማድረግ ኢንጂነር ደሳለኝ ሲያስብ ሸዋ መውቀስ አይቻልም። ምክንያቱም አማርኛ የተናገረ ሁሉ አማራ አይደለም። ወይም አማራ ሆኖ ራሱ አማራ ብሔራዊ ንቅናቄ አማራ ፋኖ ብሔራዊ ንቅናቄ ይደግፋል ማለት አይደለም። ስንት ሆድ አደር ስላለ ሰው አሁን ጊዜው ሌላ ነው። በዚህ አጼ ዘርዓ ያዕቆብ እማወራ ያለሁት ለተወሰነ ጊዜ በአንተ ላይ ተስፋ ስላለኝ ብቻ ነው። ከዛ ውጭ ገጥመሃለኝ አንተም አይደለም። አንተ ስንትን ገጥመናል። ዳንኤል ክብረት እኮ አማራ ነው። አማራ ስለሆንኩ ባይዘይ ሰለሞን ወልደገርማ አታሸንፈውም። የምታሸንፈኝ በትክክል አማራ ህዝብ እየተዋጋህ ከሆንክ በማስረጃ ታሸንፈኛል። አሁን እኮ አማራ ስለሆንክ ግን ሰለሞን ወልደገርማ አሸንፋለሁ ብለህ ካሰብክ ካንተ በላይ ሰለሞን ረጅም ጊዜ ታገሉ አማራ ግን አማራን የካዱ ስላሉ አንደርስታንድ እንድታረገው አሁን ፎከሳችን ሽሬ ነው። ሽሬ አማራው ሳምሃው በፌዴራል መንግስትም ትሁን ሽሬ በመከላከያም ትሁን በፋኖ እጅም ትሁን በተከዜ ዘብም እጅ ትሁን ሳምሃው ሽሬ ከህዋት ከትግራይ እጅ ውስጥ መውጣት አለበት ብለን ነስ ከህዋት ቢካዝ ለምን በዛ በኩል የሚመጣ ደግሜ እኮ የነገርኩህ ነው። አንተ አትወስንልንም። አማራ ፋኖ ብሔራዊ ንቅናቄ የሚባል ድርጅት አለን። ተከዜ ዘብ ይወስናል። ህወሓት ያስፈልገኛል ካለ አንተ ገደል ትገባለህ እንጂ ተከዜ ዘብ እኔ እየሰማኛል። እኔ እኮ ፋኖ ያርግ ይኸውልህ እየነገርኩህ ነው። እኔ የሚመራኝ የጠለም ታስመላሽ እየሰማኛል። ኖ ይኸውልህ ድርጅት አለኝ። አማራ ፋኖ ብሔራዊ ንቅናቄ የሚባል ድርጅት አለኝ። እሱ አሁን ይኸውልህ አንተ ይኸውልህ ስለ ሽሬ ስለ ህወሓት እኮ እየነገርከኝ ነው። ለአንተ አልሰማህም እኮ አልኩህ። አማራ ፋኖ ብሔራዊ ንቅናቄ የሚባል ድርጅት አለኝ። ሐሳቤን አስቀምጣለኝ። ሐሳቡን ያስቀምጣል፣ እንወያያለን። ጥቅሙና ጉዳቱን እናስቀምጣለን። ከዛ በኋላ እዛ ጋር መታን ማለት እኮ ህወሓት የምትባል አትኖርም። እዛ ጋር ያዝከው ማለት ህወሓት አትኖርም። አልኩህ እኮ ቅድም እኮ እየተሸወድክ ያለው ህወሓት ያስፈልገኛል ካለ አማራ ፋኖ ብሔራዊ ንቅናቄ እቀበለዋለሁ። ህወሓት ጋማ ጠላት ነች አንሰራም እኮ አይደል? አንተ ነህ የምትለው። ባይዘ አንድ ነገር ንገርህ፣ እኔ የፕሪንሲፕል ሰው ነኝ። አጼ ዘርዓ ያዕቆብ አንድ ነገር ንገርህ፣ እኔ ደሳለኝን ልትቀማኝ አትችልም። አንተ ደግሞ እኔ ደሳለኝ ልትቀማው አትችልም። መሬት ላይ እየሞትኩለት ያለሁት እየሞተልኝ ያለው ጓዴል እሱ ነው። አንተ አማራ ነህ አይደለም አላቅም እኮ ሐሳብ ነው እየሰማኝ አይደለም። አማራ ስለሆንክም ደግሞ ይኸውልህ አማራም ስለሆንክ አታሸንፈኝም። ዳንኤል ክብረትም አማራ ነው። እየሰማኝ አይደለም። አረጋም አማራ ነው። ይኸውልህ እየሰማሁ ነው። ግን አሁን ምንድነው አሁን ሽሬ ምናምን ብትሄድ ነጥብ አታስጥለኝም። ሁመራ ምናምን ብትለኝ ነጥብ አታስጥለኝም። ባህር ዳር አዲስ አበባ ብትለኝ ነጥብ አታስጥለኝም። አሸንፋለሁ። የፕሪንሲፕል ሰው ነኝ። እኔ እኮ ፋኖ የሚገባው ተከዜ ዘብ ወይንም የጠለምት ሚሊሻ ነው የሚገባው። ምን አገባህና ነው አንተ ዋትኤቨር። እኔ ድርጅቴን የሚያዘኝ ነው የምከተለው። ድርጅቴ ደግሞ ማን ነው? አማራ ፋኖ ብሔራዊ ንቅናቄ ይባላል። ገና እዛ እኮ አባልም ስራ አስፈጻሚም አይደለም። ምንድን ነው የምታወራው? ድርጅት የምትለው ይኸውልህ እኔ
ድርጅት አለኝ። ድርጅት ደግሞ ዓላማ ሰጥቶኝ የትም ቦታ ይልከኛል። ለድርጅት የታማኝ ነኝ። አንተ ግን እዚህ የመጣህ አንዴ ዘመነ ባለፈው ስትወቅስ አይቻለኝ፣ ጀነራሉ ስትወቅስ አይቻለኝ፣ አማራና ትግራይን ልታባላ ስትሄድ አይቻለኝ። በጣም በርካታ እመነኝ። ምንድነው የምንባለው? ቆይ ግርፊያ ነው እንጂ የሚሆነው ልታባላ ትሞክራለህ። ሰለሞን እኛ እኮ 60 ሚሊዮን ህዝብ ነው። የምን ጦርነት ነው? አሁን ለምሳሌ ኦሮሞ ጋር ብትል ለመጀመሪያ እድል ስለሰጠኝ አከብርሃለሁ። ስልክም ያሉትን ስልክ ተቀያይረን ቆይ ልንገርህ፣ እኔ ብቻዬን ስለያዝኩት አንድ ደቂቃ ስጠኝና ልንገርህ። አሁን ለምሳሌ እሰጥሃለሁኝ፣ ግን እኔ ልጨርስና አንተ ከዛ መዝጊያ ታደርጋለህ። ችግር ለነገር እኮ ነው። እኔ ልጨርስና አንተ እሰጥሃለሁ፣ እሰማሃለሁኝ። አንዴ ሰለሞን ቆይ አንዴ በዚህ እኮ እንድትሄድበት ልታወራኝ ትችላለህ። እኔ ግን ሰለሞን ቆይ አንዴ ይኸውልህ፣ አሁን ምን እንደሆነ ልንገር። አሁን አንተ መተህ እንትን ምንድን ነው እንትን የትግራይ ህዝብና የአማራ መጣላትም አይችልም። አንደኛ አሁን ለምሳሌ መጣላት ማለት ለምሳሌ ኦሮሞና አማራ ካል እንደ ህዝብ ልንዋጋ እንችላለን። ቢከዝ ለምን ቁጥራችን ትልቅ ነው፣ ሰፊ ነን ምናምን። ከትግራይ ጋር ግርፊያ ነው እንጂ የሚሆነው ጦርነት አይሆንም ከትግራይ ጋር። ይሄንን አንደርስታንድ መደረግ ቁጥራቸው ትንሽ ነው ከኛ ቁጥር ጋር። እኛ እኮ እንደ ህዝብ ባለፈው ጦርነት ላይ አልገጠም፣ እዛ ውስጥ አልገባም። እንደ ህዝብ እኮ አልገጠም። እኛ እኮ 50 ሚሊዮን ህዝብ እኮ ነው። ምን አቅም ኖሮት 100 ሚሊዮን ነው። እኔ አማራ ብሔራዊ ንቅናቄ አባል ነኝ አልኩህ እኮ። አማራ ፋኖ ብሔራዊ ንቅናቄ አባል ነኝ። ድርጅት የሚያዘኝ ወደ ዝመት ያለኝ ይዘምታለሁ። እመነኝ፣ ነጥብ አታስጥለኝም፣ አታሸንፈኝም። ለድርጅት ታማኝ ነኝ። አምሹር ባይዘይ አማራ ነህ ብዬ አላምንም። ከሆንክም እንደ ዳንኤል ክብረት ነው ማየ አማራ ህዝብን ከትግራይ ጋር እንዲባላ የምትፈልግ ሰው ነህ ብዬ ነው ዘራ ያዕቆብ አንተ እንደኔ እንደ ሰሎሞን ወልደ ገሪማ ብለህ ፎቶህን ለጥፍ፣ ስምን ጻፍ፣ በፊት ለፊት ግጠም። የጓዴ የኢንጂነር ደሳለኝ ሲያስብ ሸዋ ፎቶ ስለጠፍክ አንተ አማራን ትደግፋለህ ብዬ አላስብም። የጓዴ ጀነራል ስም ስታጥ ሰለሞን ሰለሞን የብልጽግና ነው። ከዛ እኮ አባረንህ እኮ ትግራይ ነህ እኮ ያሉ የምን ሸዋም አልመጣም። ትግራይ እዛችሁ ነው የተቀመጥከው ትግራይ። ከዛማ ተባረሃል። ይቅርታ ሶሪ፣ ማነው ማይኩን ኦፔር ማይክን ኦን አድርገው ሶሪ። ከትግራይ ተባረህ፣ ከአማራ ክልልማ ተባረህ እኮ አባረርህ። አማራ ክልልማ ተባረህ። አሁን ያለው ትግራይ ክልል ነው ያለው። በቃ እንዳትመጣ ተብለህ ሁለተኛ እዚህ ምድር ላይ እንዳትታይ ተብለህ እኮ ወጣለሁ። ምንድን ነው የምታወራው? ትግራይ ክልል ገብታለሁ። ማይክ ኦፍ ነው ሰለሞን፣ ከስር አለች ማይክ። ማይክ ኦፍ ነው ሰለሞን። እሺ አንዴ ቀስጠኝ፣ አንዴ ስታሉት ማይክ ነው ኦን ንካው እንትኑ። ይኸውልህ ወንድም አለም አንተ እንደምትለው ቢሆን ኑሮ ደሳለኝ አለ፣ ኢንጂነር ደሳለኝ ሲያስብ ሸዋ አለ አለቃዬ፣ ቀጥሎ መቶ አለቃ ይላቅ ብርሃን አለ፣ ቀጥሎ እዚህ ጋር ማአት በውስጥ እየጻፉልኝ ነው የኔ ጓዶች። ባክተው ነጥብ ሊያስጥልህ ነው ይሄ ውሸታም ሌባ ናቋልና ማአት እየጻፉልኝ ነው በውስጥ ስለሚያውቁህ ሶል እባክህ ይህንን ልጅ ናቀው ውጣ ከእንደዚህ የወረደ ሰው ማት እየጻፉልህ ነው በውስጥ እየነገሩኝ ነው። ነገር ግን እነዚህ ጓዶቼ ናቸው ስለሚያውቁኝ፣ ገብቶሃል? ስለሚያውቁኝ አንተን አናቀህም። ሲጀመር በፌክ አካውንት ነው የምትመጣው። ሲቀጥል ቪዲዮ እንኳን አታሳይም። ነገር ግን እኔ ቦታዬ ላይ ነኝ። ድርጅት የሚሰጠኝ ኃላፊነት አለ፣ የተሰጠኝ ዓላማ አለ፣ እየሰራው ነው። አይ ውሸት ነው አንተ። ይሄ እኮ ትልቅ ኢሹ ነው። ሰሎሞን ወልደ ገሪማ የሚባል ትግራዋይ በፋኖ ስም እየነገደ ከሆነ መግለጫ እኮ ይሰጣል እኮ። አማራ ፋኖ ብሔራዊ ንቅናቄ ዲያርኮ ቬሪ ስማርት ዓላማ ያላቸው ጀግኖች እኮ ናቸው። ግን አንዳንድ አይነት አጭበርባሪ፣ አስመሳይ፣ ሌባ በአማራ ስም አማራን ለመበተን የሚሰራ በአማራ ስም የትግራይ ህዝብና የአማራን ህዝብ ያባላ የሚኖር የብልጽግና ተላላኪ ለፌክ አካውንት ግን መግለጫ አይሰጡም።
ለሰለሞን ወልደ ጊዮርጊስ ግን ምንኝ ስተት ቢሆን መግለጫ አይሰጡ ነበር። አንተ ፈሪ ነህ፣ አንተ አስመሳይ ነህ፣ አንተ በአማራ ህዝብ ነጋዴ ነህ፣ የአማራ ህዝብና የትግራይን ህዝብ የምታባላ አማራ ፋኖ ብሔራዊ ንቅናቄ የምትበትን ባለፈው ስለተናገርኩ ሰለሞን አመሰግናለሁ። ቦታ ሰጥተኸኝ ግን ይህንን ሀሳብ እንድገልጽ ስለፈቀድክልኝ እግዚአብሔር ያክብርህ ስላከበርከኝ በዚች ይችኛዋ። ሌላው ግን አሸንፈሃለሁኝ። ከዚህ በኋላ ባይዘወይ ላይቭ እገባለሁኝ፣ እገጥመሃለሁኝ። የአንተ አይነት መሰል ደግሞ የአማራ ፋኖ ብሔራዊ ንቅናቄ የሚያዳክሙ ከትግራይ ህዝብ ከኦሮሞ ህዝብ ጋር ከአፋር ጋር የሚያጋጩ እገጥማቸዋለሁኝ። ማንነቴ ማሳያለሁ። አንተም ከቻልክ ስምንና ፎቶን ይዘህ እንድትመጣ እማጸናሃለሁ። ሰለሞን እንደ አፋብን ነው የምገጥመን ወይስ እንደ ትግራይ ነው የምገጥመን? እኔ ድርጅቴ ነው። እኔ በትግራይ ደግሞ ይኸውልህ ከህወሓት ጋር ስንገጥም ድርጅቴ ከፈቀደልኝ ከህወሓት ጋር ተሰልፌ እመጣለሁኝ። አያስፈልገንም ህወሓት ከተባለ ደግሞ ህወሓት አስቀንጥሬ እኔ አማራ ፋኖ ድርጅት ከፈቀደልህ ከህወሓት ጋር ነው የምትመጣው አንድ ላይ ግጥም አደርግሃለሁኝ ከፈቀደልኝ። ካልፈቀደልኝ ደግሞ አልፈቀደልኝም። ታዲያ ትግራይ ክልል ልከዋል ነበር አይደለም? ከህወሓት ይኸውልህ ኢትዮጵያውያን አይደለም ከህወሓት ከኢትዮጵያውያን ከሰይጣን ጋር መግጠም አለብን ካለኝ ድርጅቴ ለድርጅቴ ታማኝ ነኝ። ቆይ እያልኩ ያለው ባለፈው ታዲያ ትግራይ ክልል ሄድ እመነኝ፣ እኔ ከአንተ በላይ ጥርሴ የነቀርኩ ፖለቲከኛ ስለሆንኩኝ ነጥብ ታስጥረኝ አትችልም። ኤንወይ በአማራ ስም ህዝብ አትነግድ፣ አታጭበርብር። ብልጽግና ሌባ ነው። ከዚህ በኋላ ቦታ አንድ ድርጅት አለን። ሌባ፣ አንደኛ ሌባ። አዎ ሌባ፣ አጭበርባሪ። አንተ አማራ አይደለህም። በአማራ ህዝብ አማራ ለመበተን አማራና ትግራይ ለማባላት አማራና ኦሮሞ ለመጋጨት የመጣ ሌባ፣ አጭበርባሪ፣ ውዳቂ ነህ። ቻው፣ ጨርሻለሁ። ቆይ የት ነው የምትሄደው? አይ አይደለም ትሳደባለህ